ክርስቲያን መዝሙር የኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር ነገር ማድረግ መጠቀም ይሰጣቸዋል። በቃ እንጂ አንቺ ያማሃል በለው በያንቺ ያማሃል በለው ሰላም ጋይስ፣ ዛሬ አዲስና ያበዱ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ሁለት ነገር ብቻ ነው። አንደኛው ሰብስክራይብ ማድረግ ነው፣ ሁለተኛው ኖቲፊኬሽን ማብራት ብቻ ነው። ከዛ ወደ ቪዲዮ መሄድ ትችላላችሁ። እሺ አንተ ተረጋጋ፣ በእናትህ ጠንካራ እንበል። አንቺ ማለት ተስፋ ለኪራክ ይባላል። እሺ አንተ አፍን ዝጋ። አንተ ኳየሮች አንተ አፋችን ዝጉ። የህይወት ታሪኩ ደርሶናል። ግጥም ይወጡ ስለነበር ዛሬ አይውጣትና እሺ በግጥም ታሪኩን ጽፋለሁ። አቶ ኩራ እጅግ የታፈረ እጅግ የተፈራ የእድሜ ዘመኑን ጠንቋይ ቤት የሰራ ለሀብታም አሽቃባጭ ለድሃ ማይራራ ነበር አቶ ኩራ። ጎረቤት ዘመዱን ሁልጊዜ ቢንቅም ትንባሆ ከአፉ ወጥቶ ግን አያውቅም። በቃ አንቺ ዝም በይ። ማነሽ? አንቺማ ውሽማው ነበርሽ። ተስፋ ነሽ። እረፊ። አንቺ ኤልሳቤ እረፊ። እርሶም ስነ ስርዓት ተያዙ። እርሶ ቤት ነው እዚህ እንትን እያል በቃ ስነ ስርዓት ካርታ ቁማር አስለምደ ማነሽ ፈራው። እሺ አመሻሽ ላይ ደግሞ ታትሮ ይቅማል፣ ማታ ማታ ደግሞ የሰው ስልክ ይቀማል። እንዲህ አይነቱ ሰው ኖሮ ምን ይጠቅማል? ኩራ ምንድን ነው ያልኳት? አይ ቤት እንዲመታልኝ እኮ ነው። ቤት ይላል ቦታው ሰው የራስ ተነሰው ይሰማ ድጋሚ ይሞታል። እሺ ሁላችሁም ተረጋጉ። አንተ ፓይለት አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላኑ ሞድ ላይ አድርጌው ነው የመጣው። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሩቃ ሳቢ ፓይለት አሩቃ ሳቢ ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት ከነዛ አይነት ፓይለት ይሰውሩ ነው የሚባለው። የሆነተ ነበር ወረወር ማለት መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል አባ። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ፣ ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም። የመጣ ይምጣ ቁም እንዳታትበላሻል። ኧረ ጭራሽ ላይ ፍላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውናት ወይ የኔ ወጣምሻ ከሩ ነው እየሮጠ ይሄድ ያዛቸው። ጭራሽ አምዳት አርሰባችኋል። ይሄ ነው እንደሚይዘው ጭራሽ ቦት ይሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ሽንኩርት አምባ ይገርመኝ። ዞር ስትል ሴት ሆኗል። ወይ ጋድ አሪፍ ነው። በጣም ኩሪያ እንደኛ ነች። ፍቅር አንዴ ሰልፍ እንነሳ። ደስ ይለኛል። እሺ እስኪ ፍቅር አንተ በኔ ላይ ታረጋለህ? ያንቺ እኮ ስልክ ነው። ታረስተኛ ግን ቀናተኛ ነች። ተጠንቀቅ። አንደኛ ማርያም መስኒ እንደዚህ ከቻለ አስቡት።
ኦ ማይ ጋድ ምርጥ ታለንት ከባድ ነው። በነገራችን ላይ በሲኒ እንደዚህ ማምጣት በጣም ከባድ ነው። በጣም ተመችቶኛል። በጣም አሪፍ ነው። ጥበብ ስጠራ እንደዚህ ነው እንግዲህ ትጠበበዋለህ። በሲኒ ትጠበባለህ፣ በጀበና ትጠበባለህ። ማትጠበበው ነገር የለም። አንድ ከጠራችሁ ማትጠበብበት ሁኔታ የለም። ጋሽ ይሸኙኝ፣ በቃ ይሸኙኝ። ምንድነው ታንጉቴ? ምን ተፈጠረ? በዛ ከዚህ በላይ አልችልም እንዴ! ከዚህ በላይ ምን ይፈጠር? ምን ሆንሽ ደግሞ ታንጉቴ? ምን ሆንሽ? ምንድነው? ምን ያልሆንኩት ነገር አለ? በዛ በጣም ደሞዝ ይጨመርልኝ ነው? አልገባኝም። ደሞዝ እኔ እዚህ ቤት ስቀጠር ደሞዙን ብዬ አይደለም። እና ምን ፈልገሽ ነበር የተቀጠረው? እዛ መጀመሪያ የነበርኩበት ቤት በጣም ብዙ ጥቅማ ጥቅሞች ነበሩት። ብዙ ጥቅም ማለት አልገባኝም። በቃ እርሶም አጉል ለትዳሬ ታማኝ ልሁን አሉ። እኔ ደግሞ አናቴ ላይ ወጣ። በቃ እንደዛ ነው ወይ? ዘበኛ የሉት ምን እንደዛ ነው። አሁን ቀጥ ብለሽ ይወጣል ነው ታላ። እሺ አንዴ አስተንፍሱኝ። አስተንፍሱልኝ። ሂጂ። የስሜት ጌታ ይፋረዱት። ኦ ማይ ጋድ እንደዚህ ሰራተኛ አለ። አስተውስ ጎማይዘሻል። believe in yourself you are do it ነው ዋናው ጨዋታ። አሁን አንተ ለምንድን ነው መኪና የሌለ? ብር የለኝም አይሰራም ወንድሜ። ገንዘብ ስራ፣ መኪና ግዛ። እንዴ እንደምትወራው ቀላል ነው። ዝም ምን አይነት መኪና ነው አሁን አንተ የምትፈልገው? ቤት ነው። ቪኤት ገዝተኸዋል? ይላል አሁን ነው። ይሄ ሞተር ድምጽ ነው። ሞተር የሌለው መኪና አለ እንዴ ታዲያ? ምን ነው አሁን አንቺ ምንድነው የህይወት አስፓይሬሽንሽ፣ የህይወት ፍላጎትሽ ምንድነው? አሁን አንቺ በራስ መተማመን የለኝም። በራስ መተማመን ኦ ማይ ጋድ ብሮ፣ የብዙ ሰው ችግር አሁን ይሄ ነው ማለት ነው። በራስ መተማመን ከሌለሽ ይኑርሽ። ገንዘብ ከሌለሽ 8 ቢሊዮን 9 ቢሊዮን ባንክ ውስጥ ይቀመጥ ማለት ነው። የመጨረሻ ጎዳና ወጥተሽ ከሆነ ቤት ግዢና ተከራይ። ቀላል ነው። ያን ያክል ይቻላል። መንፈስን እስካተረሰን ድረስ ይቻላል በሉ እስቲ ይቻላል። እኔ አካውንት ውስጥ ወደ 10 ሺህ 100 ሺህ እና 20 ሺህ እና 80 ሺህ ብር ማስገባት ትችላላችሁ። እንችላለን በሉ እስቲ እንችላለን። ወደ እኔ 1 ሺህ ያዝ አካውንት ይቻላል በይው። ትችላለህ በይው። በጆሮ ትችላለሽ በላት። ለሷ ትችላለህ በይኝ። ትችላለህ እንዴ? ሞቲቬሽን በጣም ከባድ ነገር ነው ጋይስ፣ ተጠንቀቁ። ሞቲቬሽን ሲሰማችሁ ረጋ ብላችሁ አመዛዝናችሁ እንትን በሉ። ካለበዛ ይኸው የሌለ ነገር ነው እንትን የሚያመጣብንና ራስ እንድታወዳደር ያደርጋል ከሌሎች ሰዎች ጋር። እና ሞቲቬሽን አንዳንዴ ይጠቅማል፣ አንዳንዴም ይጎዳል። ስለዚህ በሁለቱም ሳይድ ባላንስ ያደርጋችሁ መሄዳችሁ እንዳትረሱ። ይፈታል። እሺ፣ በዚህ አጋጣሚ አሁን ክረምት ነው፣ እባካችሁ ፍቱት። ጆን ዳንኤል ይህች ሀገር የበጠበጠች ቁጭ ብላ እየኖረች ለሀገሩ የሚኖር ልጅን ለህዝቡ ስንት ነገር የሚያደርግ ልጅ አስራችሁ ግን ጥሩ አይደለም። ፍቱት። ሜጊት ኒሶጉድ ሰማችሁት ነው። ጆን ዳንኤል ካልተፈታ ያለች ነው። ያው መጀመሪያቸው ራስሽ ፍሽ ይላሉ፣ ግን ቢፈታ አሪፍ ነው ብዬ አስባለሁ፣ እንደኔ አመለካከት ማለት ነው። እስኪ እናንተ አሰባችሁ ኮሜንት ላይ ጻፉልኝ። ኳስ አለ 5 ሰዓት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርኬ ለምን ትጥለዋለህ? ማርኬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማርኬ ከምጣድ ጋር ማውራት ጀመርክ። ምጣዱ ከሰማ ወይ ማርኬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ። ቅዘናቸው በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያመሃል በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው ዛሬ እንቀንቀው። ያስቀው እንዴት እንዳስመሰሉት አይ ቲንክ የናቲ መሰለኝ የናቲ ሻብር ድምፁ ማለት ነው። እና በጣም ነው ቁጭ ያሉ የሰሩት። የተለያዩ በቤተክርስቲያን መዝሙር የኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለውና ፖስት እየተደረገ ነው ያለው። በጣም ብዙ ሼር አድርጎልኛል። በጣም ማየን በጣም እያስጨነቃት ነው ነገር፣ ምክንያቱም እሷን የሚያገኙት ሰዎች በሙሉ ምንድነው የተፈጠረው ብለው በጣም ብዙ ሰው እየጠየቃት ነው ያለውና እሷም እየተጨናነቀች ነው ያለችው። እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም። ከዚህ ከ1.9 ሚሊዮን ፎሎወር እና ሮዚ ፍሎግ የሚላለኝ 100,000 የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም።
እና እኔ አይደለሁም የምለቀው እና ደግሞ በኤዲት ነው መስቀል የተደረገው። እኔ ቪዲዮ ፖስት ካደረኩት ላይ ነው ስክሪንሾት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለም። እና ያ አካውንት እኔን አይወክልም። ፕሊስ እባካችሁ እንደዚህ እያደረጋችሁ ያላችሁ ሰዎች አቁሙ። ያው እንደሰማችሁ ነው። በእሱ አካውንት ብዙ ነገሮች ይባላሉ፣ ግን እሱ አይደለም የምንለቀው ማለት ነው። እና በዛ አጋጣሚ ያልሆነችው ነገር እንድትሆኑ ማስገደድ ወይም እሱ ያልፈለገችው ነገር ማድረግ ምን ጥቅም ይሰጣችኋል ብዬ ለመጠየቅ ፈለጉና ከዚህ ምን ጥቅም ታገኛላችሁ ማለት እሱ ያልሆነችው እንድትሆኑ መፈለግ ምን ማለት ነው? አይ ዶንት ኖ አንደርስታንድ። እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ቤት ማን ነው የምትይው ማሚዬ? አኩቱ ነው የምለው። በማን ብትጠራ ደስ ይላል? እንግዲህ መስከረም አበራ እንደምታውቁት ሰርጓ ተሰርዞ ነበር። ሰርግ ከተቆረጠ በኋላ ቀኑ ተሰርዞ ሰርጓ ብዙ ነገር እየተባለ ነበር። እንግዲህ ታስታውሱታላችሁ። እዚህ ማምጣተን ብዙ ቪዲዮዎች ብዙ ትንታኔዎች አይተን ነበር። ያው እንግዲህ አሁን ሰርጓም ቢቀርም እንኳን ነፍሰ ጥሩ እንደሆነች እያየን ነው። እንግዲህ በሰላም ይገላግልሽ ነው። ናቲ ሲባል ነው ደስ የሚለው። እሺ እኔ እናቴ ስጠራኝ በቤት ስሜ ስጠራ ደስ ስለሚለኝ ነው። ማሚዬ ስለመጣሽ እጅግ በጣም ክብር ይሰማናል። እናመሰግናለን። በጣም እኔም አመሰግናለሁ። አዲስ ነገሮች እያየናት ነው ቃና ላይ እንደምታየው። አሁንም ደግሞ እርጉዝ ነች። በሰላም ትገላገል ማርያም ትበልልሽ ያለ የሚባለው። ሀናን ጣሪቅም እንግዲህ በቅርቡ የቤቢ ሻወሯን ፎቶዎች ለቃ ነበር። አሁን እንግዲህ ተገላግላለች ማለት ነው። ፊልም ሰሪው ሀናን እንደወለደች በዚህ ቪዲዮ እንዳያችሁት እንኳን ማርያም መስላ ገላገለች የሚባል ያው ለእሷ መልካም ምኞት እገልጻለሁ ማለት ነው። ይህ ነበር የቀራችሁ። ቪዮስሪ ይላል። በአይ ማታሳይ ሲመጣችሁ ኧረ እናንተ ሰዎች ትገርማላችሁ። አይ የሚሰራው ነገር በጣም ሰዎችን እያስጨነቀ ነው፣ በጣም ከምላችሁ በላይ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄኛው ቪዲዮ ተመልከቱት። ይመቻችሁ።